የእድራችን አባል የሆኑት ወይዘሮ ስሜነሽ ልጅ ሌሊት ስላረፈ የእድሩ አባላቶች በሙሉ ቀኑ በ10 ሰዓት የካ ሚካኤል ስለሆነ ሁላችሁም እንድትገኙ እጠራችኋለሁ። ኧረ እንደምን ይሆን እንደምን ይሆንጣል? የስሜነሽ ልጅ አረፈ ሲል ነው የሰማኸው? አዎ በዓይኑ ሞታሉ። አቤት 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 አንተ ስራ እንዲያው አንተ ስራ ይገርማል። በየቤቱ እየገባ 2-3ቱን ትለቅማለህ። እዚህ ደግሞ እኔ ጋር ናግባና አንዱን ውሰድብልኝ ብለህ እምቢ አለ። ምንድን ነው የሚሉት እርሶ? ኧረ የማይበጀው ድፍት ይበል። ምን አደረገውት? ከቤት አባረውት ይኸው አባት እንደሌለው በየጎዳናው ላይ ይንከራተታል። እሺ ደግሞ ጭራሽ ከዚህም ብሶ ደግሞ ሞት። ምን ነው ምን አደረገውት? ለምን ድፍት አይልም? ወናፍ አረዲያ ምን ነው ደግሞ ልጅ አለ ልጅ ነው ልጄማ ልጄ ነው። ወልጄው ነው እንጂ ገዝቼው ነው እንዴ? እኔ እሷ ልትወለድ ደግሞ ተገዛ ምን ለውጥ አለው? እኔ እሱን ለማግኘት የደከምኩትን ያህል ብደክም ኖሮ በእንጨት ቢሆን እዚህ ፈቅፍቅ ያደርስ ነበረ። ልሙትሽ እጅ አዲያ ደግሞ ልጅ እንዳለው ሰው ወይ ቀና ያውቁ ያ ሁሉ ቆነጃጅ ሲራወጥብኝ እንዲህ ይቻይ ማደር አቤት ማዬ። አልተነሳሽም እንዴ? ተነስቻለሁኝ። ምን ነው? የስሜነሽ ልጅ ሞቷል አሉ። ወደዛ ሊሄድ ነው። ፎጣውን ወዴት ነው ያደረግሽው? ይኸውልሽ እዛ ጋር ጎሽ፣ ይኸውልሽ እኔ ሳልመጣ ከዚህ ቤት እንዳትወጪ። ለአባትሽም ቁርስ ስሪላቸው። ለአባትሽ አክስትሽ ታማለች ብያቸዋለሁ። እንዴ አመማት እንዴ? ኧረ ውሸቴን ነው። እሷ አልታመመችም። እሑድ ሽማግሌዎች ይመጣሉ ወንድምሽንና አባትሽን ለማስታረቅ። እሷ እንድትሸመግለን ብዬ ነው። ያው እሳቸው ወደዛ ሲሄዱ እሷ ትመጣልኛለች ብዬ ነው። እና በውሸት እዛ ድረስ ልታስለፊው ነው? እና ወድጄ ነው ማስለፋቸው? ወድጄ ነው ወይ? እሳቸው እንደሆነ ከእሳቸው ውጭ አዋቂ የለ። የሰው ነገር አያዳምጡ፣ አያሶሩ። ወድጄ ነው። አሁን ያልኩሽን አድርጊ። አንቺማ ምን አለብሽ? ከዚህ ቤት እንዳትወጪ ነግሬሻለሁ። የስሜነሽ ልጅ ማታ እንደፈራን ሆነ አይደል? የፈሩት ይደርሳል፣ የጠሉት ይወርሳል አይደለም የሚባል። አቤት እናቲቱ ነች እንጂ የምታሳዝነው፣ እሱስ ተገላገለ። ኧረ እኛም ተገላገል። ሰው ልጁን በየዩኒቨርሲቲው ሲያስመርቅ እሷ ሳህን ይዛ በየጣቢያው የእናት አንጀት ሆኖ ነው እንጂ ለእሷም እኮ ረፍት ነው። ምን እሷ ብቻ እኛም ተገላገል እንጂ። የዚህ አካባቢ ሰው አሁን ነው እግሩን ዘርግቶ ዴሞክራሲያዊ አስተኛኘት የሚተኝ። ምናልባት ይሄ እኔ ጉድ ካልተካ ሽፈር ነው። አይበልብህ ሽፈር ነው። ምን አለብኝ እንጂ ዋናው የመጣንበት የዚችን የስሜነሽን ጉዳይ ነው። አንድ ነገር ላይ እንድንደርስ ብዬ ነው። እንዴት? የስሜነሽ የድሩ ክፍያ ስላነሰ በእጃችን ላይ ያለችው ደግሞ 1000 ብር ብቻ ናት። 1000 ይጎላል ማለት ነው? አዎ። እና 1000 ብር እንድታበድረን ነበር አንተ ጋር የመጣነው። ይሄ እድር ምን ነው ኢትዮጵያን መሰለ እንዴ? በእርዳታና በብድር አለቀን እኮ አንተ። በዚህ አይነት ሁኔታ አገርስ አገር እንዳገር እድርስ እንደ እድር መቀጠል ይቻላል እንዴ? አባላቱን ሰብስበን ተጨማሪ ክፍያ እንከፍል ማድረግ ነው። በቃ ሌላ ምንም አማራጭ የለውም። ስለዚህ የሚቀጥለው ወር ላይ ጭማሪ ክፍያ አድርገን ማስከፈል ብቻ ነው። ዛሬ ቀብር ላይ ማንም ሰው እንዳይቀር እየተባለ ይለፈፍ። እሺ፣ የቀረሰው ቅጣት አለ። ትክክል። ይሄን ማድረግ ያለብን
እሺ አሁን አመጣልሃለሁ። እንዴት አምናለህ? ከችግር ማለት አቦ ምገዛ ከሆነ ግዛኛ። አራዴች 6 ጠርሙስ ነው በገዛ ንብረቴን ይገዛ እንዴ? አታፍርም? ግን ሙድ እያስክ ብቻ ባልሆነ ንብረቴን ያዝኩት ምን ሙድ ይዛል? አቦ በእናትህ አታላቅጥብኝ። ካልሆነ ጠርሙሱን መልስልኝ። ለምን በገዛ ንብረቴ እህቴን አምጪልኝ ብዬ ልካት አይደል እንዴ? ያንታደለ 2 3 4 ወይ አሁን ምን ልታረጉ ነው? የሬሳ ሳጥን ልንገዛበት። ዶረት ይሉ አዎ። ምን ነው ለዚህ ምን አይደል? አዎ። ምን ነው ቀበጣችሁ? ታዲያ በምን እንቅበረው? ምን አባቱ በካርቶን ወይ በዚህ በማነው ስሙ በማዳበሪያ ያስጠቅላችሁ ብትሉት ደግሞ ለሌባ ምን እንዳይሆን ነው? በስመ አብ ወወልድ። ኧረ ይቅር ይበል። ኧረ አይበለኝ። እንደራስ እኮ ነው ማለት እንደው ምን ነው አድርጎት ባሳየው ለአንተ ባሳየው ምን ታረግ ነበር? ያው ሬሳ ሸክም ያላዞር ታዝሁ ነበር። ብድግ አድርጌ እጁንና እጁን ይዤ እንዴ አጡዤ እንዴ አጡዤ ወርውሬ እዛው ቀብር ቦታ መስሎ ቤት በስመ አብ ደግሞ ለሌባ ያውላችሁ እንደፈለገ እንደምታደርጉ አድርጉት። እናቱን ሲያቃጥላት ኖረ። አሁን ደግሞ እንደገና እያቃጠላት ነው። ከዚች እንኳን እንዳይተርፋት ሀገር እንዳስለቀሰ ነው ሞተው አይደለም? ታዲያ ሌባ በ2000 ብር ይቀበር ይባላል? ይሁን ይህን በቆሻሻ መኪና ወስደህ ቆሼ የሚባለው ቦታ መጣል ነው እንጂ ጠርሙሴን ሸመጠጥከኝ ማለት ነው? ምን ማለት ነው? ኧረ ሌባ የሰፈር ሰው በሙሉ ጨረስካቸው። እኛ ጋር መተህ ደግሞ እንዴት ዘርፈ ነው? ምን ነው ቡና ጠጥታችሁ አትሄዱም ነበረ? ግድ የለሽም ወይዘሮ ከበብሽ፣ እንቸኮላለን። የሬሳ ሳጥን ልንገዛ እንሄዳለን። ይሁን እሺ። እንግዲህ ጋሽ ሀብታሙ፣ ጋሽ ግርማ አደራችሁ እሑድ እንዳትቀሩብኝ። ግን ለአባ ነግረሻቸዋል? አዎ፣ አሁን እዛው ተገናኝተን ነግሬያቸው ነው የመጣሁት። አደራችሁ። ምንም ችግር የለም። አይዞሽ። ለልጁ ማስቀድመሽ ንገሪው፣ የዛን ቀን እንዳይጠፋበት። እሺ፣ ነግረዋለሁ። ሰላም ያገናኘሽ። እሺ፣ ሰላም። አሁን ነገር መደረቱን ተወውና አውቶቡስ ተራ ከወጣ በኋላ ታክሲ መያዣውን ታውቀዋለህ ወይ? ምን እየፈለግሽ ነው? ማታ ለስላሳ ጠርሙስ በፌስታል እዚህ አድርጌ ነበር። አሁን የት ሄደ ይባላል? እዛ ጓዳ ፈልጊው። ጓዳ ነው። አዎ ነገርኩ። ገልጡ ያውልሽ እኔ ማታ ለሽንት ተወጣ ድናቅፎኝ እዛ አድርጌዋለሁ በጥግ ላይ። አገኘሽው? ኧረ አላገኘሁትም። እንዴ የለም እርግጠኛ ነሽ? ኧረ የለም፣ ሁሉም ቦታ ፈለግኩትኝ አጣሁት። ያ ዲያብሎስ ገብቶ ነበር ማለት ነው። ማ የመጣ ሰው ነበር እንዴ? ማ ስንታየው ነው? አረ እኔ ስሙን አታልሽብኝ እናቴ። ስሙን ቄስ ይጥራው፣ እኔ እሱን ስም አልጠራም። አንቺ ማን ልትሸነጊ ነው? አሁን የመጣ ሰው ነበር እንዴ የምትይው? አረ ይቅር ይበሉት። አንቺን ይቅር ይበልሽ። የአንቺ ልጅ የት ሄዱ ያውቃልና ነው የመጣ ሰው ነበር እንዴ የምትይው? አሁን እንደው እርሶ ከዚህ ቤት ካባረሩት ጊዜ ጀምሮ እሺ አይደለም እዚህ ቤት እንደው መንደር ውስጥ እንኳን ታይቶ ያውቃል? የአንቺ ልጅ እኮ እንደ ሰው ልጅ እንዳታዩ። ለስርቆት ሲሆን ቦታ፣ ጊዜ፣ የትና እንዴት እንደሚሰርቅ በቦታው የሚገኝ የሚከሳት ዲያብሎስ ነው። ይቅር ይበሉት። ይቅር አይበልሽ። እኔንስ ይበለኝ። የመጣ ሰው ነበር እንዴ? አሁን አልመጣም። ስንታየው የለም እንዴ ነው? ምን አለ ከእሱ ራስ ላይ ቢወርዱ እርሶ? ራስሽን ይቁረጥልኝ መድኃኒዓለም። ምን አደረኩ አባቴ? እንደው ምን አይነት የሌባ እናት። ሰው ልጆችን ተማሪ ቤት ሲሄዱ ያበረታታል። አንቺ ሌብነት ሲሄድ ታበረታቻለሽ። ስቱፒድ